ሰው ሁን። ዳዊት ለሰለሞን ምን እንዳለው ሁላችንም እናስታውሳለን አይደል? ልጄ ሰው ሁን አለው። ሰው ከመሆን በላይ ለእኛ ምን ስጦታ አለ? ሰው የመሆን ትልቁ ትርጉም ደግሞ ማሰብ ነው። ምን እንደምትፈልግ አስብ። ከዛ የምትፈልገውን እንዴት እንደምታገኝ አስብ። በዘፈቀደ መኖር አቁመን ሰው መሆን መጀመር አለብን። በመጽሐፍ ቅዱስ የመጀመሪያው ነገር ልጄ ሆይ ሰው ሁን ነው። ወንድ ሴት ሳይሆን ሰውነት መሆን ነው የመጀመሪያው። ልክ ራስሽን ሰርተሽ ሲጨርሺ በሌሎች ሐሳብ አትሞይ። ራስሽ በሰራሽው ሐሳብ ብቻ ነው የምትውይው። ዋጋሽን የምትመዝኘው አንቺ ነሽ። ዘርሽ፣ ብሔርሽ፣ ሀብትሽ፣ ሃይማኖትሽ አይደለም። አንቺ ነሽ። ልክ ይዘሽ የምትመጪው ማንነትሽ ነው የሚወስነው። ለራስሽ ዋጋ ስትሰጪ ደግሞ የሰው ዋጋ ይገባሻል። ለማንም ነፃነትሽን አሳልፈሽ አትስጪ። የማንም ሰው ባሪያ አትሁኚ። ለማንም ሰው አትገዢ። ከዛ ነፃነትሽን ጠብቂ። የምትገዢው ሙስሊም ከሆንሽ እስላም ማለት ሰብሚሽን ማለት ነው፣ ለአላህ ተገዢ። ክርስቲያን ከሆንሽ ለእግዚአብሔር ተገዢ። አታስነ ከእግዚአብሔር የተሰጠ ለሰው ልጆች የተሰጠ ትልቅ ስጦታ ነፃነት ነው፣ ሊበርቲ ነው። እሷን ጠብቂያት። ከዛ ህይወትሽ ይጣፍጣል። ከላይ ከተጻፈ ለአንቺ የተጋገረ እንጀራ ይሻግታል እንጂ ማንም አይበላም። የሚገርምሽ ነገር ማለት ነው እግዚአብሔር ለአንቺ እንዲያረግ ካዘዘው የታዘዘው ሰውዬ ራሱ ላንቺ እንደሚያረጋ ያቅም ሳያቅ ነው የሚያረጋልሽ። የሚጠላ ሰውዬ አድኖ ከሄደ ከታዘዘ ሳይወድ በግዱ አሳክቶ ሄደ። የሚገርም ነገር ችግርሽን መድኃኒዓለም ሲፈታው ችግርሽን እንዲፈታ የተላከው ሰውዬው ላያቅ ይችላል ችግር ሊፈታ እንደተላከ። ከላይ ሲታዘዝ እንዲህ ከወደቅን አይቀር እግዚአብሔር ቤት እንውደቅ፣ ከተሰበርን አይቀር እግዚአብሔር ቤት እንሰበር። ሸክላ ሰሪው እጅ ላይ ቢሰበር ሰሪው መልሶ አስተካክሎ ይሰራዋልና። በረከት ልታገኝ ስትይ ፈተና ይበዛል። ፈጣሪ ከሰው ያገልሻል። እድሎች ብቅ ማለት ይጀምራሉ። ጠላት ይበዛል። ዓለምን የምታይበት እይታሽ ይለወጣል። መንገድሽን ለእርሱ ስጪ። ታሪክሽን የሚቀይርልሽ ፈጣሪሽ ብቻ ነው። ስለዚህ ነገራቶችሽን በሙሉ ለእርሱ ስጪ። አንቺ የሚገባሽን ካደረግሽ በኋላ እርሱ የሚያስፈልግሽን በሙሉ እንደሚሰጥሽ እመኚ። ያኔ ታሸንፊያለሽ። የዛሬ ሳምንት እንደምትሞቺ ቢነገርሽ አሁን ያስጨነቀሽ ነገር ሁሉ ተራ እንደሆነ ይገባሻል። ከጎደለሽ ይልቅ የተደረገልሽ ይበልጣል። ስለዚህ ተመስገን በይ የኔ ቆንጆ እህት። እንዳታቆም። ይቺ ዓለም ብዙውን ጊዜ የምትሸልመው ውጤትን እንጂ ጥረትን እንዳልሆነ አስታውስ። ስለዚህ መቼም ቢሆን ሰው አላመሰግነኝም ብለህ ጥረትህን እንዳታቆም። ሰው ሁን። ዳዊት ለሰለሞን ምን እንዳለው ሁላችንም እናስታውሳለን አይደል? ልጄ ሰው ሁን አለው። ሰው ከመሆን በላይ ለእኛ ምን ስጦታ አለ? ሰው የመሆን ትልቁ ትርጉም ደግሞ ማሰብ ነው። ምን እንደምትፈልግ አስብ። ከዛ የምትፈልገውን እንዴት እንደምታገኝ አስብ። በዘፈቀደ መኖር አቁመን ሰው መሆን መጀመር አለብን። ተማር። ከስህተት ተማር። ከመንገድ ተማር። ከድልህም ተማር። እያንዳንዱ የህይወት መንገድ የራሱ የሆነ ስጦታ አለው። ሁላችንም ገና ከእናታችን ሆድ ስንወጣ ሁሉን ጠንቅቀን አላወቅንም። ይልቁንስ በጊዜ ሂደት እያደግን ሄድን እንጂ። በየቀኑ አዲስ ነገርን ለማወቅ ትጋ። ደፋር ማለት የማይፈራ አይደለም፣ ግን ፍርሃቱን ፊት ለፊት የሚጋፈጥ ነው ይለናል ኔልሰን ማንዴላ። ምንም ነገር የሚያስፈራ መሞከር እስክትጀምር ነው። መለወጥ ከፈለክ ግን አሁኑኑ ጀምር። ለእውነተኛ ለውጥ መሰረት የሚጣለው ከስር ነው። መጀመሪያ ያልጠነከረ ነገር በአማረ መልኩ አይፈጸምም። በእያንዳንዱ የምትሰራት ነገር ላይ የማያንገዳግድ መሰረት ጣል። ሳትሰለች ስራበት። ከዚያም ትክክለኛውን ውጤት ታገኝበታለህ። ለምን አንድ ችግር ሲመጣብህ ወደ ሳይሆን በግድህ ትጠነክራለህ? ለምን ግን ያን ችግር ቀን ትጠብቃለህ? ለምን አማራጭ እስክታጣ ድረስ ትጠብቃለህ? ለምን ዛሬ አትጀምርም? ለምን አቅም ባለ ሰዓት የሚገባህን አታደርግም?
ቆይ ምንድነው እርሱ የሚያስጨንቅሽ? ከዚያ ስላስጨነቀሽ ነገር ምን መፍትሄ እየሰጠሽ ነው? ወይስ እንዲሁ በመገረምና በሐሳብ ራስሽን እየተጎዳሽለት ነው? ዛሬ ራስሽን እንድትጠይቂ ነው የምፈልገው። እስኪ ፈትሺ። ደስተኛ መሆን ትፈልጊያለሽ? ታዲያ ምን ትጠብቂያለሽ? አመስግኚ ላለሽ ነገር፣ ከዚህ በፊት ለተደረገልሽ፣ ከዚህም በኋላ ገና ለሚኖርሽ ብዙ ነገር አመስግኚ። ህልሞቻችን በሙሉ እውን ይሆናሉ። መቼ? ላለማቆም የወሰንን ቀን። ፈተና በሕይወታችን የሚመጣው አንድም ሊያጠነክረን፣ አንድም በሕይወታችን ምን እንደተማርን ሊፈትሸን ነው። ወደ ኋላ ካልንለት ይጥለናል። ከተጋፈጥነው እና ወደ ኋላ ሳንል ካሸነፍነው ግን ይሸልመናል። ጊዜ ጠብቅ ወዳጄ። ፈጣሪ በአንድ ጊዜ ሁሉንም ነገር የማይሰጥህ ነገም ማየት እንድትጓጓ ነው። ስለዚህ ጎደለኝ ብለህ አታማር። ያንን ጉድለት ለመሙላት ስትል መኖር ብቻውን ትርጉም ይሰጥሃል። የሰው ልጅ ዝቅ ስትልለት ይንቅሃል። ፈጣሪ ግን ስትንበረከክለት ከፍ ያደርግሃል። ለራሳችሁ ስትሉ ጠንካራ ሁኑ። ሕይወት ለደካሞች ፍጹም ቦታ የላትም። ውድ የዚህ ቻናል ቤተሰቦች እስከ መጨረሻው ድረስ ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችንን ተቀላቀሉን። በዚህ የቁም ነገር ቻናል ብዙ ታተርፋላችሁ።